እሺ ሙድ አትያዝ፣ ጌታን በእምነታችን ሙድ አትያዝ። እረፍ። ይሄ ነው እኮ ሰውን የሚያናድደው። መቼ ያስኩኝ? ምን አለ እንደ ኡስታዝ በስርዓት በክብር ብታወራ ምን ይቀነሳል? ኢየሱስ በስንቶቹ ላይ ነው ሙድ የያዘው? እናንተ ደንቆሮች እያለ ላሳይሽ። እናንተ ደንቆሮችም ያሉት አዎ ብሏል፣ አምናለሁ። አዎ ውሻ ብሏል፣ አምናለሁ። አትድሩቅ አትሂድ። ሴትዮዋ ልጇ ታሙባት እባክህ ልጄን ፈወስልኝ ስትለው የውሾችን ፍርፋሪ ለውሾች መስጠት አይገባም አላት። ከዛ ውሾችም እኮ ከጌቶቻቸው የወረደውን ፍርፋሪ ይበላሉ አለችው። ትርጉሙ ሌላ ነው። ያኔ ውሻ ብሎ ሰደባቸው አትበል፣ ያኔ አትበል፣ እንዴ አትበል። በቃ እሺ በግን ብሏቸዋል አይደለ? በግን ብሏቸዋል አይደለ? በግ ራሱን እረኛ አደረገና እኛም በግ አለን ብሎናል። ኢየሱስ ስለዚህ አንቺ የበግ በግ ነሽ ማለት ነው አይደለ? የአብርሃም በግ ብሏል። ያ እግዚአብሔር በግ ነው። እንደገና ደግሞ እኛንም በጎች ብሏል። ስለዚህ አንቺ ይኸው ትንቢቱ ከንቱ ሆኖ ቀረ። 7:14 ከንቱ አልሆነም። ምዕራፍ 8 ከ1 እስከ 5 አቤት ከንቱ አልሆነም። ከንቱ ሆነ። ለኢየሱስ አይደለም። ድንግል ትጸንሳለች የተባለችው የጸነሰችው ሌላ ናት። እዛው ተፈጽሞ አለቀ። ብሉይ ኪዳን ላይ እኮ ጨረስን እኮ ቀደም። እሺ ጥሩ ብለሽኝ እኮ እሺ እንደዛ ከሆነ ታዲያ ለምን ኢሳይያስ ልጁን አማኑኤል ብሎ አልጠራሁም? መልስልኝ። የተጠራው ምርኮ ፈጠነ ብዝበዛ ቸኮለ የሚለው ለሌላ ሰው ብዝበዛ ቸኮለ። ግን እኮ አማኑኤል የሚል ልጁን አማኑኤል ብሎ አልጠራውም ያለው እሱ ደግሞ ያለው የቱ ጋር መሰለሽ? ታዲያ ለምን 9:6 እቺን ጥያቄ መልስልኝ። ብዝበዛ ቸኮለ ምርኮ ፈጠነ አለ እንጂ ኢሳይያስ አማኑኤል አላለም። እሺ ጨረስ። ምክንያቱም አማኑኤል ኢየሱስ ክርስቶስ ስለሆነ ነው። አማኑኤል ማለት ደግሞ ምን ማለት ነው? አማኑኤል እግዚአብሔር ከኛ ጋር ነው አይደል እኮ። ይሄ ደግሞ የተፈጸመልን አዲስ ኪዳን ላይ ነው። አንተ ደግሞ ያነበብክልኝ ቃል ያለው እዛው ብሉይ ኪዳን ላይ አማኑኤል ብለው ጠርቶታል። ላሳይሽ ጠርተውታል እኮ። እሱ እያለኝ ያለው ይሄ የተባለው ለኢሳይያስ ልጅ ነው እንጂ ለኢየሱስ አይደለም አለኝ። ኢሳይያስ ደግሞ ልጁን ብሎ የጠራው አማኑኤል ተብሎ ተጠርቷል። ላሳይሽ እዛው ኢሳይያስ ላይ አማኑኤል ተብሎ ተጠርቷል። ማስረጃ አለሽ? እዛው ኢሳይያስ ላይ እሺ አሳየኝ ወንድሜ። እናም ጥሩ ኢሳይያስ 8:8 ላይ ገለጽ። ያው ላሳይሽ ኢሳይያስ 8:8 ላይ ያው እሺ አውጣልኝ። እየጎረፈም ወደ ይሁዳ ይገባል፣ ያንቀጠቅጥማል፣ ያልፋል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፉ የመዘርጋት የሀገርህን ስፋት ትሞላለች ይላል። አማኑኤል ሆይ እያለ ይቀራል ያለች እዚህ ጋር ነው። እሺ አማኑኤል ሆይ የክንፉ መዘርጋት የሀገርህን ስፋት ትሞላለች። ኡስታዝ ታዲያ ይሄ ነገር አማኑኤል ለኢየሱስ ነው ለዚህኛው አማኑኤል ነው ወይስ አንተ ቅድም እንዳልከኝ ለኢሳይያስ ነው? እዛው ጋር ለተወለደው የኢሳይያስ የተባለው እዛው አማኑኤል እየተባለ የሚጠራ ልጅ ነው። ያው ራሱ ነው። ያው የቱ ጋር ነው ኢሳይያስ ላይ አማኑኤል ተብሎ ለምን አልተጠራም? ያው ተጠርቷል። ያው እኮ ተጠርቷል። ግን አሁን ኡስታዝ እኔ ምን አለኝ መሰለ አማኑኤል የኢሳይያስ ልጅ ነው። እሱም ብዝበዛ ቸኮለ ምርኮ ፈጠነ። ምክንያቱም ትንቢት የኢሳይያስ ልጅ ነው አላልኩም። ኧረ አላልኩም። የኢሳይያስ ልጅ ነው መቼ ወጣ? አማኑኤል ተብሎ ተጠርቷል። ህዝብ አለ እኮ እዚህ ጋር ኡስታዝ ትንቢቱ ኢሳይያስ ተፈጸመ አይደል? በዚህ እኮ እኔም ተስማምቻለሁ። ያላልኩት ደግሞ ብለሃል አትበያ። አማኑኤል ተብሎ ተጠርቷል። ይኸውልህ ኡስታዝ ትንቢቱ እኮ እዛው ኢሳይያስ ላይ ተፈጸማልን አይደለ? እንዴት ተፈጸመ? ብዝበዛ ቸኮለ ምርኮን ፈጠነ የሚለው ኦሬዲ ደግሞ ልጅ እኮ አላደገም። ጥሩ ለማን ነው የተፈጸመው ግን? ነው ቆይኛ ይኸውልሽ፣ እንደገና ሄደን እንናበባት እንጂ አንቺ በምትዩ መልኩ አይደለም እኮ መጽሐፉ ላይ የተጻፈው። ድንግል ትጸንሳለች አልሽ ራስሽ። እንደው ምዕራፉ ጠፍቶብሽን አይደለም እንዴ ያመጣውልሽ? 9:6 እና 7:14 ጀምረሽ አንብቤ ያልኩሽ ስለማቀው ማለት ነው። ስለዚህ 9:6 የተፈጸመ ነገር ነው የተነገረው አልኩሽ። ሕፃን ተወልዶልናል ነው የሚልሽ። ኢየሱስ በዛ ጊዜ ተወልዷል እንዴ? እሺ
በኢሳይያስ ዘመን የተወለደው አልተወለደም። ኢየሱስ በዛ ነው። ስለተወለደው ሕፃን ነው ግን የተነገረው። ስለተወለደው ነው የተነገረው። ግን አንዴ ለምን ኢሳይያስ አማኑኤል ብሎ አልጠራውም እኮ ነበር የኔ ጥያቄ። እኔ ምን አገባኝ? እኔ ስለመጥራቱም ተነገረሽ እኮ እኔ ስለጠራው አይደለም። 7:14 እስከ ምዕራፍ 8 ከቁጥር 1-5 ድረስ አስነብቤሻለሁ። ምን የሚል አነበብክልኝና ስለ አሶር ከተነገረው ትንቢት ጋር ተመሳሳይ ነው። ትንቢቱ እዛች ጋር ተፈጸመ። ልጁም ተወለደ። የተወለደውም ልጅ ከኢሳይያስ ሚስትና ከኢሳይያስ ነው። ትንቢቱ እዛ ጋር ተፈጸመ። ስለ ኢሳይያስ አይደለ ጀምሮ ብዬ እስከ 5 ወንድ ልጅንም ወለደች፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ተብሎ ነበር አይደል? በተባለው መሰረት እዚህ ጋር ተፈጸመ። እግዚአብሔርም ሕፃኑ አባቱንና እናቱን መጥራት ሳያውቅ የደማስቆን ሀብትና የሰማርያን እያወራሁ ነው የሰማርያን ምርኮ በአሶር ንጉሥ ፊት ይወስዳልና ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለህ ጥራው ይላል እንጂ አማኑኤል አላለውም። እሰይ የሕፃኑ አይበለው የመጽሐፉ ችግር ነው፣ የኔ ችግር አይደለም እኮ ይሄ። ስለዚህ አሁን እኔ እያልኩሽ ያለሁት አንተ ኢየሱስ ጌታ ነው ወይም ኢየሱስ አማኑኤል ለሚለው ላለመቀበል የመጽሐፉ ችግር እንጂ የኔ ችግር አይደለም ትለኛለህ። እኔ ደግሞ የመጽሐፉ ችግር አይደለም እያልኩ ያለው ሳይሆን እንዴት ብዬ ለምን ታድበሰብሻለሽ? እኔ ማነበውን እስክታስጨርሽኝ ድረስ ጠብቂ። እዚህ ጋር የወደደችው ነብይት ናት። እኔ የምልሽ አሁን በዋነኝነት የምልሽ ሁለቱም የኢሳይያስ ትንቢቶች ተፈጽመው አልቀዋል። ኢየሱስ እስኪመጣ ድረስ አልተጠበቀም፣ አልቋል ነው፣ ባዶ ነው ያልኩሽ ለዚህ ነው። ቀደም በዚያ ሰበኩ ለመስማማት እኔ ጥያቄ ጠይቄክ አንተ እቺ ያልከኝን እቺ አሁን የምትላትን ቃል እኔ አምኜ ለመቀበል ኢየሱስ ሳይመጣ የኢሳይያስ ትንቢት ተፈጽሟል ያልከውን ለመቀበል ያዳገሰኝ አንድ ነገር ነው። እሱ ምን መሰለህ? ኢሳይያስ ለምን አማኑኤል አላለውም? ለምን ምርኮ ያለው መሆኑን እንደዛ ነገረሽ። አሁን አስነበበሽ እኮ አሁን አስነበበሽ አይደል እንዴ? እኔና እሱ ያስነበበኝ ስለሌላ ነው። አንተ ግን እኔ እናንተ እያወራን ያለ ነው ግን ስለ ኢሳይያስ ልጅ ነው። እኔ እናንተ እንደተማመንበት ነገር አለ። ይሄን ቃል ከተናገረ ስለ ኢሳይያስ ልጅ አላወራንም። እባክሽ ያልሆነ ነገር ለምን ታወሪያለሽ? ስለ ኢሳይያስ ልጅ ብዬ አወራው እንዴ ነው? አሁን ትንቢተ ኢሳይያስ ነው ባቡን ያነበብኩት። እንደዛ ኮን ኢሳይያስ ልጅ ብያለሁ ግን እስቲ ቆይ አሁን እዚህ ጋር አንዴ ተረጋጊ። ቆይ እስኪ ኦዲየንሱን እንጠይቅ። ግድ የለሽም እኔ እና አንቺም ቸኩለን ሊሆን ከቻለ እባካችሁ እኔ ስለ ኢሳይያስ ልጅ ብዬ ተናግሬያለሁ ነው። አንተ አይደለም እኮ ስለ ኢሳይያስ ልጅ የተናገርከው፣ መጽሐፉ ስለ ኢሳይያስ ልጅ ተናገረና ተፈጽሟል አይደል እንዴ ያልከኝ? አጂብ ነው፣ በጣም ይገርማል እኮ። እሺ ልድገምልሽ፣ አንዴ ጠብቂ። የተናገሩ ነው። አዳምጪ ትንቢተ ኢሳይያስ ምዕራፍ 7ን ደግሜ ላነብልሽ ነው ከቁጥር 14 ጀምሮ ማለት ነው። እስከ መጨረሻው ግን አልሄድም። ከቁጥር 14 ጀምሮ ያለችውን ሁለቷን ጥቅስ ካነበብኩልሽ በኋላ ትንቢቶቹ 8ቱ ትንቢቶች አልተፈጸሙም ብዬሻለሁ። አዳምጠሽ ተከታትለሽኛል። እሺ ጥሩ ብለሽ አረጋገጥሽ እኮ። ጥሩ ባይሆን ኖሮ ሁከት ቢሆን ኖሮ እዚህ ላይ ውሸት ባወራ ኖሮ ታስቆሚኝ ነበረ። እሺ ጥሩ ብለሽ ተስማማሽ። ወደ ምዕራፍ 7 ቁጥር 14 መጣንና እስከ ምዕራፍ 8 ድረስ ያለውን አነበብን። ምዕራፍ 8 ላይ ምን ቆይ መጀመሪያ ግን ምዕራፍ 7 25 ነው መጨረሻ ያለው። በመቆፈሪያም ወደ ተቆፈሩ ኮረብቶች ሁሉ ከኩርንችትና እሾህ ፍርሃት የተነሳው የበግ መራገጫ የበሬ ማሰማሪያና የበግ መራገጫ ይሆናል ካለ በኋላ ምዕራፍ 8 ላይ ይሻገራል። እግዚአብሔርም ታላቅ ሰሌዳ ወስደህ ምርኮ ፈጠነ ብዝበዛ ቸኮለ ብለህ በሰፊው ፊደል ጻፍበት። የታመኑትን ሰዎች ካህኑን ኦርዮንና የባርያኪውን ልጅ ዘካርያስን ምስክሮች አድርግልኝ አለኝ አለ። ወደ ነቢይቱም ቀረብኩ፣ እርሷም ጸነሰች፣ ወንድ ልጅም ወለደች። እግዚአብሔርም ሕፃኑ አባቱንና እናቱን መጥራት ሳያውቅ የደማስቆን ሀብትና የሰማርያንን ምርኮ በአሶር ንጉሥ ፊት ይወስዳልና ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለህ ጥራው አለኝ ይላል። ከላይ ጻፈው ስሙን አለ፣ እዚህ ጋር በዚህ ስም ጥራው አለ። ስለዚህ የሕፃን ልጅ የተተነበየለት ሕፃን ልጅ ተወልዶ አልቋል፣ ጨርሷል። ኢየሱስ በዚህ ዘመን ተወልዶ ነበር የምትይኝ ከሆነ እንደገና በአዲስ ዘመን መጥቶ ሁለቴ ተወለደ ልትይ ነው
ሁለት ኢየሱስ ነው ወይስ እዚህ ጋር ያለውን ኢየሱስን? ይሄኛው ኢየሱስ አይደለም። ይሄኛው ወደ ነብይቱ ቀረብኩ፣ እሷም ጸነሰች፣ ወንድ ልጅም ወለደች ነው አይደል? አሁን ያነበብክልኝ በቃ ለኢየሱስ አይደለም ማለት ነው። የትንቢተ ኢሳይያስ ትንቢት የቅድም ያነበብችው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል የሚለው እሱም ሆነ ድንግል ትጸንሳለች የሚለው። ኦኬ እሺ፣ ሁለቱ የኢየሱስ ትንቢቶች አይደሉም ለማለት የኢሳይያስ ሚስት ድንግል ነች፣ ነብይት ተብየዋ። እኔ ስለ ኢሳይያስ ሚስት አይደለም የማወራው፣ እባክህ ስለ ኢየሱስ ነው እያወራን ያለነው እኮ። ይኸውልህ አንተ ያልክ ባልክ ሰዓት እነዚህ የኢሳይያስ ትንቢት አሁን ኢሳይያስ የተናገረው ትንቢት ተፈጽሟል። መች ላይ ተፈጸመ? በኢሳይያስ ዘመን ተፈጸመ። በኢየሱስ ዘመን ነው የተፈጸመው? አይደለም። በዚህ ተስማምቻለሁ። በጣም ጥሩ። ስለዚህ ትንቢቱ ለኢየሱስ አይደለም ማለት ነው። እንስማማ። አሁንም ይዛርቱ አሁንም ትንቢቱ ለኢየሱስ አለመሆኑን አረጋግጭልኝ። ከዛ በኋላ የፈለግሽን ጠይቂ። ይሄው ትንቢት ይሄኛው ትንቢትማ እኮ አዲስ ኪዳን ላይ ሄዶ ተፈጸመ በማርያም ዘመን አይደለም። በጭራሽ አይገናኝም እንዴ! አሁን መለሰሽ እንደገና እፍርታም እንዳልልሽ እንዴ ታፍራለሽ? አትበለኝ። አልሆንም። ለምን መሰለህ? ትክክለኛውን መንገድ ትክክለኛውን ንግግር እያመንኩልህ ነው። ይኸውልህ እኮ ኡስታዝ አንተ ያልከኝ እሺ ምን ቀረ? ይኸውልህ ኡስታዝ አንተ ያልከኝ ይሄ አሁን ያነበብነው ትንቢት በኢሳይያስ ዘመን ተፈጸመ ላልከው፣ አዎ ተፈጽሟል አለ መጽሐፍ ቅዱስ ላይ፣ አሁንም አንብበነዋል። በቃ ስለዚህ ለኢየሱስ አይደለም ማለት ነው። አረጋግጭችንም ኦሬዲ ልጁት ከተወለደማ ይሄ ወደ ነብይቱ ደረስኩ ብሎ ከነገረን እኮ ለኢየሱስ አይደለም። አዎ በቃ ስለዚህ ትንቢት ካሁን በኋላ ትንቢተ ኢሳይያስ 9:6 እና 7:14 ጀምሮ ለኢየሱስ የተተነበየ አይደለም ነው፣ ከኢየሱስ ጋር አይገናኝም ብለሽ አረጋግጪ። አትፍሪ። ደግሞ እውነት አርነት ያወጣል ይላል እኮ የብሉይ ኪዳን መጽሐፍ። እውነት አርነት ያወጣል እንዴ? ቆይ እኔ እናንተ ስለ የትኛው ትንቢት ነው እያወራን ያለነው? እኔ እናንተ እኮ እኔም ወደ እንደገና እንዲተኛ ነው እያወራን የነበረው። እያንታታኸኝ ነው ኡስታዝ። ሶስት ምዕራፍ ነግረኸኝ ከሶስቱም የኢየሱስ አይደለም ማለት አንችልም። ቆይ አይ ችግር የለም ትችልሻለሁ እኮ ሉቃስ አዲስ ኪዳን ላይ ነው። የብሉይ ኪዳኑ ግን ተፈጽሟል ብለሽ ስላመንሽ ከኢየሱስ ክርስቶስ ጋር አይገናኝም የሚለውን አረጋግጪ ነው ያመንኩት። ትንቢት አለ። እሱ ምን መሰለህ? ሄደ ለባሮክና ወይም ሄደ የታመኑ ምስክሮችን አቁምልኝ ያለው ፓርት እሱ ሕፃኑ ተወልዷል። አዎ አምኛለሁ። ያቺ ትንቢት ለኢየሱስ ክርስቶስ አይደለችም። አምኛለሁ። ገባህ አይደለ? ግን ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል የሚለው የተፈጸመው አዲስ ኪዳን ላይ ነው። እሱም በኢየሱስ ክርስቶስ ነው። ኮስታስ አይደለም እንዴ? ብሉይ ኪዳን ላይ ነው ተወልዶልናል የሚልሽ። እኔ ለሳምና የተነሳ አንተ አላምንም አትበል፣ ረፍ እንዴ። ብሉይ ኪዳን ላይ ተወልዶልናል አለሽ እኮ። ከተወለደ በኋላ ማንን ነው ተፈጽሟል ብለሽ አዲስ ኪዳን ላይ የምታመጪው? የተወለደ ልጅ ሁለቴ የተወለደ ልትይኝ እኮ ነው። ተወልዷል እያለሽ ወንድ ልጅ ተሰጥቶናል፣ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል አለሽ። በቃ አለቅነትም በጫንቃ ላይ ሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተወልዶልናል አለሽ። አሁን እንዲህ እናድርግ እኮ ተወልዶልናል። መወለድ ነው ነው። ስለዚህ አንድ እናድርግ። ይሄ በግትረኝነትና በክርክር የሚሆን ነገር አይደለም። በተወሰነ ልክ ግን ተግባብተናል። አድንቄሻለሁ። እኔ ለዛሬ እኔና አንቺ በዚሁ እናቁምና የሌሎቹ ውይይት ይቀጥል። እንዲህ እናድርግ አይሻልም? እሺ ግን አንድ በጣም የቆረቆረኝ ነገር ስላለ ማለት ነው ለሐሱ የቅድሙ መልስ ልመልስለትና ጌታ ነው ወርዳለሁ። በእውነት አንደሽ ያህንን ተሳለ ግለቱ አንድ ቢወስድ ምን ይላል? እሺ ልመልስልህና አንደ ኢሳይያስና ኢየሱስ ክርስቶስ ይዋሻል እየጠየቀሽ ነው። አንዴ አዳምጪ። ኢሳይያስን አንብቢ እስኪ። ኢሳይያስ 6 ነው። የኢሳይያስን ጉዳይ ከኡስታዝ ጋር ነው መጨረስ የምፈልገው። ለምን ለዛሬ ብቃ ሌላ ጊዜ ብሎ ቃል ገብቶልኛል። ያልገባኝ ነገር ካለ እንዲያስረዳኝ ይፈልጋለሁ። አንተ ግን የዮሐንስ ወንጌል ላይ ሂድ። አስበይ ተረጋጊ።
ደክሞሽ ከሆነ መሮሽ ይችላል። ሕፃን ተወልዶልናል ይላል፣ ወንድ ልጅም ተሰጥቶናል ይላል፣ አለቅነትም በጫንቃው ላይ ይሆናል ይላል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። የቱ ጋር ነው ኢየሱስ ክርስቶስ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ የተጠራው፣ የሰላም አለቃ ተብሎ የተጠራው? የቱ ጋር ነው? አሀበ ከአዲስ ኪዳን የቱ ጋር ነው? አሁን ያልካቸው ቃላቶች የቱ ጋር ነው የተጠራበት? በአንድ ስም ራሱ አልተጠራም ኢየሱስ። እሱ ላይ ማለት ነው። የቱ ጋር ነው የተጠራው ኢየሱስ? በእነዚህ ስሞች በአንደኛው ስም አንዱን ቆምጭ ተብሎ ይጠራል። ላውጣልህ ይችላል። እሺ ዲስታይ ጸጋው የበዛላችሁ በጸጋው የኖራችሁ ያላችሁ ጌታ ሰዎች ካላችሁ መግባት ትችላላችሁ። መግባት ትችላላችሁ። ኮፍያ የፖለቲከኞች ኮፍያ ነው። የማን ጥጃ ነው የሚጮኸው? እሱ ቅዱሳን በጸጋ የምትኖሩ ቅዱሳኖች ካላችሁ መግባት ትችላላችሁ። የባረክን እናስገባችሁ እንዲሁ ከመልና ኮፒ ሊንክ ያ ጀማ ታቆ በጣም ይቅርታሽ፣ 1 ደቂቃ ስጡኝ። ችግር የለውም። እስከ ምጽአት ያለፈው 3 ነበር፣ 4 5 ይሆናልሽ። በቃ እስከ ምጽአት ዓለም ቀን እንጠብቅሻለን። ይሄን ጥቅስ በማስረጃን ካመጣሽ እኔ በጣም የማደንቅሽ። እዛ ጨበጭባለሁ። ያወሬ ነው። ዳሩ ግን የሰው ልጅም በክብሩ እንደገና በሚመለስ እስከዛ ቀን ድረስ እንጠብቅሻለን። እሺ ከታች ያላችሁ ክርስቲያኖች ካላችሁ መቀጠል ትችላላችሁ። እስከዛ ድረስ ምጽአት ዓለም ቀን እስኪደርስ ድረስ ማርያም እናት ያለ ሉቃስ ጋር ትሄድልኛለህ? ሊዲያን ብታወርዳቸው ጥሩ ነው። እሺ ሉቃስ ወንጌል ስንት ላይ እንሄድ? የሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ምዕራፍ 1 ቁጥር 30 እዛ ጋር ምን ይላል? ኮፒ ሊንክ ላምብልክ ወይስ ታነባለህ? እግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። ማርያም እንደፈራች እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትያለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይም ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። ጨረሽ? ማርያምም መልአኩን ጨረሽ? እያነበብኩልህ ነው። ማርያም መልአኩን ወንድ ስለማላውቅ ይኸውልህ በፊት ድንግል እንዴት ትጸንሻለሽ ወይም ትንቢቱ ተፈጽሟል ተባለው እሷም ማርያም መልአኩን ወንድ ስለማላውቅ ወይም ድንግል ስለሆንኩ ለማለት ነው። ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልይልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ጨርሻለሁ። አዎ ከነዚህ ከአራቶቹ ስሞች የቱ ጋር ነው አንዱ እንኳን የተጠራው? ይሄው አነበብኩልህ እኮ። የለም እኮ ነው ታላቅ ኢየሱስ ትያለሽ፣ እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል፣ ጌታ አባቱም የዳዊትን ዙፋን ይሰጣል። አንተ አሁን ችግርክ ስሙ ላይ ነው ማለት ነው። ኢሳይያስ የተናገረው እንዲመጣ የግድ ይሄ ስም እዚህ ጋር መጻፍ አለበት ማለት ነው። ችግር ሳይሆን ጥያቄ ነው። ራሱ በትንቢት የተነገረለት ተብሎ ይጠራል እስከተባለ ድረስ የቱ ጋር ነው የተጠራው? ተጠርቷል በኢየሱስ ስም ነገርኩህ እኮ። እሺ ከተጠራ ነገርኛ ለምሳሌ ኢሳይያስ 6 ተብሎ ይጠራልን ብሎናል። ያ ወንድሜ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ይላል።
ከነዚህ ከአራቱ አንዱ የተጠራበት ስሙንም ኢየሱስ ታያለሽ። እርሱም ይሉ ታላቅ ይሆናል ሌላውንም ልጅ ይባላል። ጌታ አምላክም ያባቱ ነው ይኸውልሽ እናት ዳምጭና ሰማነው እሱ ጋር የለም። እሺ ስሙም ድንቅ መካር ተብሎ ተጠርቷል። ኢየሱስ አልተጠራም አልሽልኝ? ተጠርቷል። ይሄው እኔ እየጠራሁት ነው። እሺ እኔ እየጠራሁት ነው። እኔ እየጠራሁት ነው። ወይም ደግሞ ብዙ ክርስቲያኖች እየጠሩት ነው። ትጫወታላችሁ ቅዱሳኖች። እኔ እየጠራሁት ነው። ይሄኔ ነው ነብይቱ አስቴር መባል ያለብሽ። እኔ ነብይ አይደለሁም። በኢየሱስ ስም እኔ የሲስ ነብይ አልቀበልም። እኔ ነብይ አይደለሁም። እሺ ገባህ አይደል? አሁን አንተ ቅድም በጣም ኢየሱስ ይዋሻል ያልክበት ፓርት ላይ እንድንሄድ እፈልጋለሁ። ከዛ በኋላ ከፈለጋችሁ ቦልኩ፣ ከፈለጋችሁ አውርዱኝ። ይሄን ጨርስ። መጀመሪያ ህዝበ ክርስቲያኑ ሲሸወድ እንደነበረ ይላረጋግጣችሁ። ተመልከቱ። ይሄን ትንቢት አምጥተው ለኢየሱስ ነው እያሉ ይሸውዳቸዋል። ወላሂ ተመልከቱ። ለምን ከተባለ ህፃን ተወልዶ ነው ኢየሱስ አይደለም የተወለደው። ኢየሱስ ቆይ ተረጋጊ እንዳልሆነ ያው ራስ አረጋግጥኩ። ማን የጠራው ስልሽ እኔ ጠርቻለሁ አልሽ። እኔ ብቻ አይደለም የጠራሁት ከአዲስ ኪዳን ጀምሮ የማን አንድ የጠራው ሰው ነገር ነው። ያ ማስረጃች እያልኩ ነው። ማን የጠራው ኢየሱስን በእነዚህ ስሙ የለም። ስለዚህ ይሄ እርሱን እሺ፣ ይሄንን ጊዜ ትሰጠኛለህ? ከአንብቤ ጽፌ ላምጣልህ? አይ አሻብሽሪ እስከ ምጽአት ዓለም ቀን ድረስ ብቻ ነው ግን የምጠብቅሽ። ከዛ በኋላ አልጠብቅሽም። ከዛ በኋላ ወደ ገነት ስለምንገባ አይ ቀጥይ። ጸጋ ይበዛላት የጌታ ሰው። ኧረ አሜን፣ በኢየሱስ ስም አሜን። በቀጥይ አይ ያ ሰላም በይ። ምንድነው እናንተ ቀጥይ ያልከኝ? ሌላ ክርስቲያኖች ካላችሁ መግባት ትችላለህ። እሺ ቀጥይ ያልኩት ከዚህ ከገስቱ ላይ አይደለም። አብሽሪ ቀጥይ ያልኩት ከጀመርሽበት ቀጥይ ለማለት ነው። ምሳሌ ንግግር ነው እኮ ይኸውልህ፣ አንተ አሁን እሱን እንድትቀጥል እኮ ኢየሱስ ያሻል ያልክበትን ቦታ ውሰደኝ ያልኩህ እኮ ነው። ኢየሱስ ያሻል ብለህ አይደል እንዴ? ያውን ፓርት አሳየኝ። የት እንዳለ አታውቂም። እኔን ትጠይቅኛለሽ፣ ግን ልታብራሪው ነው አይደለ? ድፍረት እኮ አላችሁ ወላሂ። እና ያክል ድፍረት ቢኖር እኔ ድፍረት እኮ አይደለም። ለአንተ ሞኝነት የመሰለው ለኔ ግን መዳን ሆኖልኝ ነው። ለአንተ ሞኝነት ነው ክርስትና፣ ለአንተ በጣም ሲበዛ ሞኝነት ነው። የት እንዳለ አታውቅም፣ ግን ታብራራው። በመጽሐፏ ግን እሷ ነው። አንተ እኮ ነው ኢየሱስ ያሻል አልክ። ኢየሱስ ያሸበትን ቦታ አምጣልኝ ስል ደግሞ ልታብራሪ ነው ትለኛለህ። ኢየሱስ ከዋሸው ኢየሱስ ዋሽቷል ብዬ እንድደግፍ ነው እንጂ እንደ ኢየሱስ ዋሻል አልክም። እንደ ያሸበትን ቦታ አምጣና ሳይል ሹሃድ በደም ስታይ ነበር አይደል? ለምን አምጣው? ኢየሱስ ያሻል አልክበትን ቦታ አምጣ። ሞኪፍ ያኔ ኢየሱስ ያሻል ኢየሱስ አምላክ ነው ማለት አንችልም። ኢየሱስ ያሻል ብለኸኛል፣ አሳየኝ። ምን አለ ብታሳየኝ? እሺ እንዳትልሽ አላለቅስም። ጌታ ኮሜንታተሮች ናቸው የሚያስቡኝ። ኧረ አትሳደቡ፣ ስርዓታችሁ ነው ያለው። ሰው ግን ምዕራፍ 7 ቁጥር 8 ላይ አውጪው። ዮሐንስ ወንጌል ምዕራፍ 7 ቁጥር ዮሐንስ ወንጌል ምዕራፍ 7 ቁጥር 8 የጌታ ሰዎች ጌታ ዘመናቸውን ይባርከው። 5 ሚሊዮን ገብተናል። ያሰላም 5 ሚሊዮን ገብታችኋል። ላይክ ኮፒሊንክ 66 ነው። ምዕራፍ 7 ቁጥር ስንት አልከኝ? እኔ አስተምሬ ቀኔው አውጥቼ ምናምን ግን እሷ ልተረጎምልን ነው። እናመሰግናለን። ዮሐንስ ወንጌል ጌታን አይደለም። ይኸውልህ ከኔ ያለኝ መጽሐፍ ቅዱስ የእንትን ነው የግዕዙ ነው። ገባክ? እና አማርኛውን ቁጥሮቹ ግዕዝኛ ተነበያለሽ እንዴ? ግዕዝኛ ተነበያለሽ? ከይቅርታ ጋር ኧረ ግዕዝ አላነብም። ቁጥሩን ነው የግዕዝ ያልኩህ። አሜን ነው። እሺ ዮሐንስ ወንጌል ምዕራፍ 7 ቁጥር 8 እሺ ሙድ አትያዝ፣ ጌታን በእምነታችን ሙድ አትያዝ፣ እረፍ። ይሄ ነው እኮ ሰውን የሚያናድደው። መቼ ያስኩኝ ምን አለ እንደ ኡስታዝ በስርዓት በክብር ብታወራ ምን ይቀነሳል? ኢየሱስ በስንቶቹ ላይ ነው ሙድ የያዘው? እናንተ ደንቆሮች እያለ ላሳይሽ።
እናንተ ደንቆሮችም ያለው እኮ እኛን አይደለም አይሁዶችን ነው። እሺ እናንተን ደግሞ ውሻ ነው ያለው። ከይሁድ ውጭ ያሉትን ውሻ እንዳለ ኢየሱስ ላሳይሽ። አዎ ብሏል፣ አምናለሁ። አዎ ውሻ ብሏል፣ አምናለሁ። አትድሩቅ አትሂድ። ሴትዮዋ ልጇ ታሙባት እባክህ ልጄን ፈወስልኝ ስትለው የውሾችን ፍርፋሪ ለውሾች መስጠት አይገባም አላት። ከዛ ውሾችም እኮ ለጌቶቻቸው የወረደውን ፍርፋሪ ይበላሉ አለችው። ትርጉሙ ሌላ ነው። ያኔ ውሻ ብሎ ሰደባቸው አትበል፣ ያኔ አትበል በቃ። እሺ በግም ብሏቸዋል አይደለ? በግም ብሏቸዋል አይደለ? በግ ራሱን እረኛ አደረገና እኛም በግ አለን። አዎ ብሎናል ብሏል። ኢየሱስ ቆይ ኢየሱስ በግ ነው አይደለ? አዎ። ስለዚህ አንቺ የበግ በግ ነሽ ማለት ነው አይደለ? የአብርሃም በግ ብሏል። ያ እግዚአብሔር በግ ነው። እንደገና ደግሞ እኛንም በጎች ብሏል። ስለዚህ አንቺ የበግ በግ ነሽ ማለት ነው አይደለ? ነው የበግ በግ ብሎ ነገር የለም። በግ አንድ ነው። የበግ በግ ብሎ ነገር የለም። እሱ የአብርሃም በግ ነው። ኢየሱስን የእግዚአብሔር በግ ነው ይላል። ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ይላልና ከዛ በኋላ እሱም የእግዚአብሔር በግ ነው። አንቺ ደግሞ የኢየሱስ በግ ነሽ አይደለ? ኢየሱስ የእግዚአብሔር በግ ነው። አንቺ ደግሞ የኢየሱስ በግ ነሽ አይደለ? አዎ። ስለዚህ የበግ በግ ነሽ ማለት ነው። አሜን ይሁን ነኝ። ግን ጌታን አንተ ማለት ነው እውነት ስትናገር በጣም ታስከፋለህ ክርስቲያኖችን። እንደዛ አይሆንም። በዚህ አይከደድ እልህ ታስገባለህ እንጂ ሰዎች ይልካን እኔ ከኡስታዝ ጋር ቅድም ስናወራ እየተማመንን እንዲህ ነው እየሳቅሽ እየተወያየሽ ዘና ፈታ ብለሽ እየሳቅሽ እየተዝናናሽ ደግሞ ታስከፋለት ያለሽ ያንቺ ደግሞ ከፋ ይባሰ። ኧረ ኡስታዝ ታዲያ የበግ በግ ብለሽ ሲለኝ አሜን ብዬ ልቀበል እንዴ ኡስታዝ እርሶ የሚታዋ ታዲያ እንዴ የበግ በግ ነሽ እኮ አለኝ። አሁን የበግ በግ አለ ወይ በግ ነሽ ብሎ ዝም ቢል ምን አለ? ነኝ እኮ አልሽ አንቺ ራስሽ ነኝ እኮ አልሽ። ትባይስ ምን ችግር አለ? ስለተባለ በግ ነኝ፣ የክርስቶስ በግ ነኝ። በቃ ምን እንደሱ አትይውም እንዴ ታዲያ ምን አጨቃጨቀሻል? አዎ ልክ ነህ አትይው። ኡስታዝ የጌታን ግን ለአንተ ቢግ ሪስፔክት አለኝ በእውነት። አንተ ግን ኢየሱስ ያሻል ያልክበትን ቦታ አምጣ። ዛሬ አልፋታም ጌታ እንዳታወርዱኝ አምጣ። ኢየሱስ ያሻል ብለህ ካለ አምጣ። ያችን ፓርት አስነብበኝ። እኔ እንደውም አላነብም፣ ራስህ አስነብበኝ። አምጣ። ኢየሱስ የቱ ጋር ነው ያሻው? እሺ አሳይሻለሁ። አንድ ፓርት ብቻ ይዘው ከዛ خلاص ያኔ እሱ ልክ ነው። ዮሐንስ ወንጌል ምዕራፍ 7 ቁጥር 8 አንብብልኝ ወይም አሳየኝ። አላወጣም ከመጽሐፍ ቅዱስ አምጣ አሳየኝ። ስላላገኘችው ነው ወላሂ ስላላገኘችው እኮ ነው አላወጣም የምትለው። አንቺ አውጪው ወንድ እስከሆነች መጽሐፏ ላይ ምዕራፍና ቁጥር ሰጥቷት ግን የት እንዳለ ወይ አለ ጌታን በኢየሱስ እንቆይ ንገረኝ። በእውነት አለ ምዕራፉን ንገረኝ። ዮሐንስ ወንጌል ያው ፈልገሽ አትሻለንም ጌታን አይደለም። እሺ ንገረኝ። ዮሐንስ ወንጌል ምዕራፍ ላምብላችሁ ነው እሱ ላስታርቃችሁ እሱ አድታራ እኔ እቺ ኢየሱስ ዋሽ የሚላት ታሪክ ለካላሳየችኝ ከዚህ ቤት እንዳታውጡኝ እንደባለ ያያችኋለሁ። አንብቢ ካለሽ አንብቢ። የቱ ጋር አንብብ? እሺ ዮሐንስ ወንጌል ምን 8:7 አለሽ? እሺ አንድ ይጠብቁኝ። 8:7 ነው። አዎ 7:8 እናንተ ከሚለው ጀምሪ። እሺ ይኸው ላንብብ። እናንተ ወደዚህ ባል ውጡ፣ እኔስ ጊዜ ገና አልተፈጸመም፣ ወደዚህ ባል ገና አልመጣም። ይህንንም አላቸውና በገሊላ ቀረ። ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ መጣ። አይሁድም እርሱ ወዴት ነው እያሉ በበዓል ይፈልጉት ነበር። ስማ ሞኪፍ ያኔ አንድ ቃል ብቻ አውጥተ ኢየሱስ ይዋሻል ማለት ላ ስማ ሞኪፍ ና ጨርስ። አንተ እኮ ለመከራከር ቢያንስ አንድ ምዕራፍ ጨርሰህ ማንበብ አለብህ። ኧረ አሁን እንኳን ትንሽ በጣም ግልጽ እያደረግሽው መጣሽ። ምን በግነሽ ነው ኡስታዝ? አንተም ኡስታዝ በግነሽ አልክ። በኢየሱስ ሴትዮ መጽሐፍሽ ላይ ትኩረት አታደርጊም እንዴ? እኮ ላንብባሽ ዝም በሉኝ።
አይሁድም እርሱ ወዴት ነው እያሉ በበዓሉ ይፈልጉት ነበር። በአሕዛብ መካከል ስለ እርሱ ብዙ ማንጎራገር ነበር። እያንዳንዱም ደግ ሰው ነው፣ ሌሎች ግን አይደለም፣ ሕዝቡን ግን ያስታሉ ነበር። ዳሩ ግን አይሁድ ስለፈሩ ማንም ስለሱ በግልጽ አይናገርም። ኢየሱስ አልመጣም ብሎ ተሰውሮ የመጣበት ምክንያት ይሄው አይሁድን ፍራቻ ነው ማለት ነው። ካኑማ ወንጁ ስለዚህ ዋሽቶ አይደለም። እወጣለሁ ብሎ ነበር አላለም? አልወጣም ብሎ ነበር አይደል? መጀመሪያ አልወጣም ብሎ ነበር። ከዛ በኋላ ተሰውሮ ወጣ። ይሄው አመንኩሽ። ስለዚህ አልወጣም ብሎ ነበር፣ ወጣ። ተሰውሮ ወጣ። ተሰውሮንም ጨምር ተሰውሮ ወጣ። ከዛስ ለምንድን ነው? ምክንያቱ ምንድን ነው? ውሸታም ስለሆነ አይደለም። እና ምንድን ነው? አይሁዶች እንዳይዙት ጊዜው ገና ስላልደረሰ አለ እኮ። ጊዜ ገና አልደረሰም። ፈርቶ ነው። አይሁዶችን ፈርቶ ነው ያልሽው ቅድም። አይሁዶቹን ፈርቶ አይደለም፣ ጊዜው ገና ስላልደረሰ። ጊዜ ገና አልደረሰም። አይሁዶችን ፈርቶ ነው። ጊዜ ገና አልደረሰም። ወይ አይሁዶችን ፈርቶ ነው አላልሽም? እንዳይዙት አይሁዶችን ይሸሻቸው ነበር። አዎ እኮ አምላክ ሰዎችን እየፈራ የጀማ አስባችሁታል? አይደለም ምክንያቱም በላሁንም ምክንያት ጠይቀኝ። ያሰላም ያባያ አንተ ላይ ያላጋን አምላክ ሆነ የኔ ጥያቄ ማለት ነው። አምላክ ሰዎችን ፈርቶ ተደብቆ እየሄደ ማለት ነው። በፈጠረው ምድር ላይ በፈጠራቸው ሰዎች ፈርቶ እየሄደ ለምን አትለኝም? ለምን በለኛ። እሺ ለምን በል። ለምን መሰለ? ጊዜ ገና አልደረሰም ማለት ጊዜው ገና ስላልደረሰ እንዳይያዝ። በጊዜውማ እኮ በግልጽ ታየላቸውና ተያያዘላቸው። ጊዜው ገና ስላልደረሰ በግልጽ ተደብቆ ነው ይሁዳ ፈልጎ ያወጣው። ለሰው ማስረጃ አይፈልጉ አይደለም። ጌታን በ30 ብር ሸጣው ነው። ተዋረፈ ወንድምየው በ30 ብር ሸጣውና ከዛ በኋላ በፈጣሪ ይሁዳ ነው ካለበት ነገር ማስረጃ ብሎ ሊሞት ነው። ማስረጃ እና የሆነ ምዕራፍ ይናገራል። አንዲት ቃል ብቻ ነው የሚያወጣው። ሞብሄግ ይኸውልህ፣ ከአንተ ማስረጃ ስትል አንድ ወንጌል ስታነብ ጨርሰው ሙሉ። እሺ ሶስት ወንጌሎች ላሳየሽ። ኢየሱስን ካለበት ፈልጎ ያወጣ። ጀመረኝ። እንደውም ካንተ ጋር ማውራት አልፈልግም። ከኡስታዝ ጋር ሌላ ቀን ብሎኛል። አሁን ደክሞኛል። ሌላ ቀን መጥቼ ቶታ እሺ እኔ ጋር ማስረጃ ይለኛል አለሽ። እና ለማስረጃ ላውራሽ። ክርስቲያኖች ካለሽ መግባት ትችላላችሁ። ሊዲያ አለሽ